በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጠን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። ጤና ይስጥልኝ ተመልካቾቻችን፣ ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እናቀርባለን። በላይ በቀለ ነኝ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፖለቲካ ሕይወታቸው ሲጠብቁት የነበረው ዕድል ወይም አጋጣሚ የሀገራቸው ዋነኛ ጠላት የሚሏት ኢራንን መጋፈጥ እንደሆነ ይናገራሉ። ለዚህ ደግሞ አሁን በመጨረሻም ከጎናቸው የሚቆም የአሜሪካ ፕሬዝዳንት በመገኘቱ ደስታቸው ወደር የለውም። ፕሬዝዳንት ትራምፕ በኢራን ላይ ጣፋጭ ድል ይመዘገባል የሚል እምነት ይዘው ቢቆዩም እስካሁን የታየው ግን ተቃራኒ ሆኖ የኢራን ጦርነት 4 ወሩን ሊደፍን ተቃርቧል። የኢራን መሪዎች በአንድ ጣራ ስር ተገኝተው ቢገደሉም ሌላ አዲስ ቦታቸውን ተቀብሎ ሀገሪቱን እየመራ ቀጥሏል። ቢያንስ የዓለም አንዱ የኢኮኖሚ ደም ስር የሆነውን የሆርሙዝ መተላለፊያን በመዝጋት የመደራደር አቅማቸውን አዳብረው ለመቅረብ ችለዋል። ከአሜሪካ ጋር ተኩስ አቁም መድረስ ቢችሉም ያዝለቀቅ እያለም ቢሆን ተኩስ እየተለዋወጡ ከታዩ በኋላ አሁን ሌላ ውጊያ ከእስራኤል ጋር መጀመሩ ዓለምን ሌላ ስጋት ላይ ጥሏል። ሁለቱም ሀገሮች ለጊዜው ውጊያ አቁመናል ቢሉም ኢኮኖሚያቸው ሰላምና መረጋጋት ላይ የቆመው የባሕረ ሰላጤው ሀገሮችና ከአውሮፓም እስከ እስያ የነገን በጥርጣሬ መመልከታቸው አልቀረም። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝም የመካከለኛው ምስራቅ ግጭት መቀጣጠል በጣም እንዳሳሰባቸው መግለጻቸውም ለዚህ ነው። ዋና ጸሐፊው ዛሬ ባሰራጩት መልእክት ጥቃቶች በአስቸኳይ እንዲቆሙና በሊባኖስ በኢራንና ጋዛ የተደረሱ ተኩስ አቁም ስምምነቶች ሙሉ በሙሉ ተግባራዊ እንዲሆኑ ጠይቀዋል። ወታደራዊ መፍትሄ በምንም መልኩ ሊሳካ አይችልም፣ ውጤት አያመጣም ብለዋል አንቶኒዮ ጉቴሬዝ። የብሪታንያ ውጭ ጉዳይ ሚኒስትር ያቬት ኩፐርም ተመሳሳይ ስጋት አንጸባርቀዋል። ባለፉት ጥቂት ቀናት በእስራኤል ኢራንና ሄዝቦላህ የተፈጸሙ ጥቃቶች እጅግ አደገኛ መሆናቸውን በመግለጽ የግጭት መቀጠል የማንም ፍላጎት አይደለም ብለዋል። የኢራን አቻቸውን አባስ አራክቺን እንዳናገሩና ግጭት የመቀጠል ፍላጎት ከኢራን በኩል አለመኖሩን እንደገለጹላቸው ዛሬ ለፓርላማ አንስተዋል። ሚኒስትሯም ሄዝቦላህ በእስራኤል ጦር ላይ የፈጸመውን ጥቃት አጥብቀው ያወገዙ ሲሆን ሁለቱም ተፋላሚ ወገኖች የተደረሰውን ተኩስ አቁም እንዲያከብሩ ጠይቀዋል። ይህ በእንዲህ እንዳለ ፈረንሳይ የእስራኤል ገንዘብ ሚኒስትር ባዛሌል ስሞትሪች ወደ ሀገሯ እንዳይገቡ ማገዷ ተሰምቷል። የፈረንሳይ ውጭ ጉዳይ ሚኒስቴር ባወጣው መግለጫም የእስራኤል ገንዘብ ሚኒስትር ፈረንሳይ እንዳይገቡ ማዕቀብ የተጣለው ከ5 ሀገሮች ጋር በትብብር መሆኑን ገልጿል። ከብሪታንያም፣ አውስትራሊያም፣ ከካናዳ፣ ኖርዌይ እና ከኒውዚላንድ ጋር በመተባበር በፍልስጤም ሰፋሪዎች ላይ በሚደርስ ጫና እገዳው መጣሉን አመልክቷል። የሰፈራ እንቅስቃሴዎችንና በምዕራብ ዳርቻ ግጭት በማቀጣጠል ሚኒስትሩ ተጠያቂ ናቸው ብሏል። ስሞትሪች ምዕራብ ዳርቻ ወደ እስራኤል እንዲጠቃለል ይደግፋሉ፣ በዚያው በምዕራብ ዳርቻ ተጨማሪ ሰፈራዎች እንዲካሄዱ በይፋ ይንቀሳቀሳሉ ሲል ሚኒስቴሩ ከሷል። ይህ ብቻ አይደለም። ጋዛን ዳግም ቅኝ የመግዛት የፍልስጤም አስተዳደር እንዲዳከምና የአጠቃላይ በፍልስጤም ሕዝብ ላይ አሉታዊ ተግባራት ይፈጽማሉ ብሏል። የፈረንሳይ መንግሥት የእስራኤል ደህንነት ሚኒስትር በተመሳሳይ ወደ ሀገሩ እንዳይገቡ ማገዱ ይታወሳል። በሌላ ዜና እስራኤል በደቡብ ሊባኖስ ዛሬም ጥቃት መፈጸሟ ተነግሯል። በደቡብ ሊባኖስ ታየር በተባለ ከተማ በእስራኤል ጥቃት በርካታ ሕንፃዎች የተመቱ ሲሆን በጥቂቱ 8 ሰዎች ሲገደሉ ከ30 በላይ መቁሰላቸውን ዘገቦች አመልክተዋል። በዚሁ የወደብ ከተማ ታየር የእስራኤልን ጥቃት እንዲከላከሉ የክርስቲያን ሃይማኖት መሪዎች ለዓለም አቀፍ ማኅበረሰብና ለሊባኖስ ባለሥልጣናት ጥሪ ማቅረባቸው ተነግሯል።
የእስራኤል ጦር ክርስቲያኖች ከሚኖሩበት አካባቢ ለቀው እንዲወጡ ያስተላለፈውን ማስጠንቀቂያ ተከትሎ ከተማው በዩኔስኮ የተመዘገቡ በርካታ ቅርሶች ባለቤት በመሆኑ ከጥቃት እንዲጠበቁ የሃይማኖት መሪዎቹ አበክረው ጠይቀዋል። ሆኖም እስካሁን በከተማው ታሪካዊ ስፍራዎች ላይ ጥቃት ስለመፈጸሙ ምንም የታወቀ የለም። ይህ በእንዲህ እንዳለ የእስራኤል ጦር ኃይሎች ኤታማዦር ሹም ጀነራል ኢያል ዛሚር የኢራን አቅጣጫ የማስቀየር ሙከራ መክሸፉንና ሄዝቦላህን የማፍረስና የሰሜን እስራኤል ማኅበረሰቦችን የመከላከል ዘመቻ ተጠናክሮ እንደሚቀጥል ገልጸዋል። የእስራኤል ጦር ከኢራን ጋር ዳግም ጦርነት ለመግጠም በከፍተኛ ተጠንቀቅ እንደሚገኝ የገለጹት ጀነራሉ የኢራን አዲስ ጥቃት በሚገባ ተመቶ መቀልበሱን አመልክተዋል። እስራኤል ለተቃጣባት ትንኮሳ ምላሽ በኢራን ከተሞች የተሳካ ድብደባ መፈጸሟንና የፕሬዝዳንት ትራምፕን ጥያቄ በማክበር ወደ ኋላ መመለሳቸውን ጀነራሉ ገልጸዋል። ከዚሁ ከእስራኤል ዜና ሳንወጣ አዲስ በተሰበሰበ የሕዝብ አስተያየት 61 በመቶ አስተያየት ሰጪዎች ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቀጣይ ምርጫ መወዳደር እንደሌለባቸው ገልጸዋል። የእስራኤል ዲሞክራሲ ኢንስቲትዩት ባሰባሰበው በዚህ የሕዝብ አስተያየት ከ5 ወራት በፊት ከነበረው አሁን ጠቅላይ ሚኒስትሩ ያላቸው የሕዝብ ድጋፍ መቀነሱን አመልክቷል። የእስራኤል የረጅም ጊዜ ጠቅላይ ሚኒስትር የሆኑት ቤንያሚን ኔታንያሁ ዳግም እንዳይወዳደሩ ድምፅ የሰጠው 61 በመቶ የእስራኤል ሕዝብ የጠቅላይ ሚኒስትር የሥልጣን ዘመን በ2 ዙር ብቻ እንዲገደብም ድምፅ መስጠቱ ታውቋል። እነዚሁ ድምፅ የሰጡ የእስራኤል ዜጎች የአሜሪካ ፕሬዝዳንት ትራምፕ የእስራኤል ደህንነትና ጸጥታ ብዙም እንደማያስጨንቃቸው ገልጸዋል። የእስራኤል ደህንነት ከትራምፕ ዋነኛ አጀንዳዎች መካከል አለመሆኑን፣ አሜሪካና እስራኤል በጋራ ኢራን ላይ ጥቃት ሲፈጽሙ ቆይተው በመጨረሻም የአሜሪካ ባለሥልጣናት ከቴሄራን ጋር የተናጠል ስምምነት መፈጸማቸውን አስተያየት ሰጪዎቹ በምክንያትነት ጠቅሰዋል። ቢያንስ 41 በመቶ አስተያየት ሰጪዎች ትራምፕ ለእስራኤል ደህንነት ጥቂት ቦታ ብቻ ይሰጣሉ የሚል እምነት እንዳላቸው ገልጸዋል። ወደ ሌላ ዜና ስናልፍ በሆርሙዝ መተላለፊያ አጠገብ አንድ የአሜሪካ ተዋጊ ሄሊኮፕተር መከስከሱን ተከትሎ አብራሪዎቹ በአስደናቂ ሁኔታ መትረፋቸው ተነግሯል። ይኸው ኤኤች-64 አፓቼ ተዋጊ ሄሊኮፕተር በሞተር ብልሽት ይሁን አሊያም በሚሳኤል ተመቶ ይከስከስ እስካሁን ያልታወቀ ሲሆን 2 አብራሪዎቹን ለማትረፍ ለ2 ሰዓታት ፍለጋ መካሄዱን የአሜሪካ ማዕከላዊ እዝ ገልጿል። በመጨረሻም በአሜሪካ የባህር ድሮን አማካኝነት አብራሪዎቹ ሊተርፉ መቻላቸውን ማዕከላዊ እዙ አመልክቷል። የአሜሪካ ጦር እንዲህ ያለ የባህር ድሮን ዘመቻ ሲያካሄድ ያሁኑ ለመጀመሪያ ጊዜ ነው ተብሏል። በዓለም ላይ በውጊያ ብቃቱ ተወዳዳሪ የለውም የሚባልለት እስከ $100 ሚሊዮን የሚገመተው ሄሊኮፕተር በባህር ቅኝት ላይ እያለ በኦማን ባህረ ሰላጤ አቅራቢያ መውደቁን ባለሥልጣናት ገልጸዋል። የአደጋው መንስኤም እየተጣራ መሆኑን አመልክተዋል። የነፍስ አድን ሥራውን ያከናወነው የባህር ድሮን ስሪቱና ማንነቱ በማዕከላዊ እዙ ባይገለጽም አንድ የአሜሪካ ባለሥልጣን ግን የፈጣን ጀልባ አይነት ስሪት መሆኑን ለኤቢሲ ቴሌቪዥን ሹክ ብለውታል። ይህ አዋዜ ነው። በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ።